ብሩኬ ውጤቱ ሳይከፈት እንግዲህ ከቪዲዮ ወጥቶ ሄዷል ማለት ነው። ማለት ያው መጨረሻው አካባቢ በጣም ትንሽ ረብሻም ተነስቶ ነበረ። እዩ የምትባል ሴት እንዲህ በቀላሉ የምትፋታ አይደለችም፣ አታርፍምም ሲጀመር ነው። በተለይ ከሀይሚ ጋር እንደዚህ ተጠማምዳለች ማለት ነው። እና እኔ ግን ያልገባኝ ነገር ማለት ነው እዩ የያዘችው የራሷ ማለት ዲኤንኤ ሲመጣ ተለያይቶ ነው እንዴ? የአባትና የልጅ ደም ተሰጥቷቸው ዲኤንኤው ላይ ብቻ ነው እንደሚሰጣቸው። እኔ እሷ ወረቀት ይዛ ስላየው ነው፣ ይቅርታ ስላልገባኝ ነው። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ማለት እኔ ዲኤንኤ የማውቀው እንደዚህ አንዳንድ ሰዎች ዲኤንኤ ሲያስመረምሩ ምናምን በአንድ ላይ ተሰብስበው በአንድ ወረቀት ነው እንግዲህ አባትና ልጅ አይደሉም እናትና ልጅ አይደሉም ሲባል የማውቀው። እና እሷ የያዘችው ወረቀት ምንድን ነው? ለማንኛውም እንግዲህ ማለት ነው ያው ብሩኬ ውጤቱን አይቶታል እየተባለ ነው። በዚህ አጋጣሚ ስላየው ነው የሄደው ብለዋል። እኔ እንዴት እንዳሰብኩት ታውቃላችሁ? ብሩኬ ከመካከል ላይ ወጥቶ የሄደው ምናልባት ልጅቷ የእሱ አይደለችም፣ ውጤቱን አይቶት ከሆነ ልጅቷ የእሱ አይደለችም፣ የእሱ እንዳልሆነች ሲያይ ከፍቶት ነው ብዬ አሰብኩ። ማለት የተባለው በጣም ብዙ ነገሮች ተወርዶበታል፣ በጣም ብዙ ነገር ተብሏል፣ ያለ ስሙ ስም ተሰጥቶት ምናልባት በቃ ወይ ተከፍቶ ወይ እኔ እንጃ አላቅም። እኔ ስሜቴ ሁሉ ተደበላለቀብኝ። ብሩኬ ለምን ከመካከል ላይ ወጥቶ ጠፋ የሚለው ግራ ገብቶኝ ነው። እና ምናልባት ከደስታ ብዛት ይሆን ከቪዲዮ ላይ መምጣት ያልፈለገው? ብቻ ትንሽ ያወዛግባል። ነገር ግን ውጤቱ እኛ ሳናውቀው ነው የተዘጋው። ሀይሚን ብትሆን አላወቀችም። አንድ ብሩኬ እንደገና ደግሞ እቺ ራሷ ያወቀችም ይመስለኛል። እንግዲህ ለእሷም አንድ ወረቀት ስላላት ማለት ነው። እና መጨረሻ ላይ ፍፄ ምንድን ነው ያለው? ማለት ቢከፈት ከአንቺ ላይ ነው ችግሩ የሚበዛው አላት። ማለት ያ ማለት እቺ ሴትዮ እየዋሸች ነው። የሰው ልጅ ውርደቱን በዚህን ያክል እንዴት እንደሚፈልግ አላውቅም። ግን እኔ ከሚያወሩት አንጻር ስሰማቸው እነ ፍፄ እንዳለ ተሰብስበው እና ሀሰን ተሰብስበው ካወሩት ስሰማቸው ልጁ እንዳልሆነች ነው፣ የብሩኬ ልጅ እንዳልሆነች አቅጣጫው ይመራል በደንብ አድርጎ ማለት ነው። ብሩኬም እስከዛሬ ድረስ በኮንፊደንስ ሲናገር ነበረ። እኔ ትሆናለች ብዬ እምነቱ የለኝም። እንደው ከሆነችም እንኳን ልጅቷ አትታመንም። የምሬን ነው የምላችሁ። እንዴ የራሷን አድርጋ እኔ እኮ አሁን እዩን ማመን የማይቻለው የምሬን ነው የምላችሁ። የራሷን ዲኤንኤ ሰታ ቢሆንስ? ቆይ የራሷን ከዛው ላይ ሰታ ቢሆንስ? አቤት ብሩኬ እኮ በጣም ነው የተሸወደው። ማርያምን ቤተሰብ እንደው ልጁ ብትሆንም ማለት ነው የልጅና የእናትን ዲኤንኤ ሰታ እኮ በብሩኬ ስም እኮ ማስደረግ ትችላለች እኮ። በጣም ከባድ ነው። እኔ ግራ ተጋብቻለሁ። እግዚአብሔር ነው የምላችሁ። ብቻ ግን አላቅም። ሆነም አልሆነም ሀይሚና ብሩኬ እንደማይለያዩ እራሳቸው ተናግረዋል፣ እራሳቸው መስክረዋል። በመጀመሪያ ደረጃ ማለት ነው ሲጀመር አምነውበት ነው ሁለታቸውም፣ ሀይሚም እሷም፣ ሀይሚም ብሩኬም ያው ቃል ተገባብተዋል እንደማይለያዩ። ቢፈጠርም እንኳን በቃ ብሩኬ ልጁን እንደሚያሳድግ ግልጽ አድርጎ ለሀይሚ ተናግሮ ነው ሁሉን ነገር እያደረገ ያለው። ነገር ግን ማለት ነው እዩ አያችሁም እንዴት መርዝ እንደሆነች? ቤተሰብ በጣም መርዝ ሰው ነች። በነገራችን ላይ ትናንት በሰራሁት ቪዲዮ ላይ ምናለችኛ እንዷ እዩ ሳትሆን ሀይሚ ነች በእዩ እርግዝና ቀንታ ያረገዘችው ብላ የተናገረች ልጃለች በኮሜንት ማለት ነው። እንደው ድፍረትሽ፣ በእውነት ድፍረትሽ እንደዚህ ብለሽ መናገርሽ በጣም ነው የሚደብረው። በዚህ አጋጣሚ በመጀመሪያ ደረጃ እርግዝና በተቀናና መንፈስ የሚመጣ አይደለም። እርግዝና ፈጣሪ ሲመርጣችሁ ነው። ፈጣሪ ነው ልጅ የሚሰጠው አይደለ? እናንተ ፈልጋችሁ በዚህ አስጠኝ ብላችሁት አይደለም የሚሰጣችሁ ፈጣሪ። ወይም ስለቀናችሁ ብቻ እኔ ማርገዝ አለብኝ ብላችሁ ተነስታችሁ አይደለም እርግዝና የሚፈጠረው። እና ገርመሽኛል። የእዩን ሀሰት የሚደግፍም ሰው አለ ለካ። ይገርማል በጣም። እዩም ራሱ ደገመችው። እዩ አሁን ከዚህ ጋር በጣም እየተሳሳት ነው ያለሽ። በመጀመሪያ ደረጃ አንቺ ችግርሽ ከብሩኬ ጋር እንጂ ከሀይሚ ጋር አይደለም። ከሀይሚ ጋር እንደዚህ የሚያፋጥጥሽ ምንድነሽ? አንቺ ምንድነሽ? ማንነሽ ሲጀመር? እንዴ እኔ በጣም የምታነድደኝ ከሀይሚ ጋር ፋን ስትከፍት ከሀይሚ ላይ እንደዛ ስትጫወባት ማለት ነው። እኔ ሀይሚ እየታገሰች ነው፣ ማንም አይታገስሽን። በዚህ አጋጣሚ ማርያምን አደራግሞ ነው የሚጥልሽ እዩ ማለት ነው። ሀይሚን ብትሆን አንሳ ሳይሆን ችግር እንዳይመጣ ነገሮችን ላለማስፋፋት ስለፈለገች እንጂ አንቺ አንድ ጥፊ ነው የሚያስፈልግሽ በዚህ አጋጣሚ። ምክንያቱም በጣም መረን እየለቀቅሽ ነው። ከኔ ቀንተሽ ነው አንቺ ያረገሽው። ምን አገባሽ? ለምን 100 ጊዜ አታረግዝም? አንቺ ይመለከትሽም አይመለከትሽም። የመጣሽበትን ነገር ፈጽመሽ መሄድ ነው ያለብሽ ማለት ነው። እና አስሬ ተረጋጊ፣ ለመረጋጋት ሞክር የምትያት ማለት ነው። አንቺ ገብተሽ በተናኮርሽው ማለት ከእሷ ላይ ምን ይፈጠራል ብለሽ አስበሽ ነው።
እኔ እኮ ግራ ሸመኛዋ እኮ አንቺ ነሽ። በነገራችን ላይ ሸመኛዋ አንቺ ነሽ። በጣም የተቋረጠ ፍቅር ነው ያንቺና የብሩኬ ፍቅር። ስለዚህ በመካከል ልጁ ሌላ ህይወት ጀምሮ ነበር። በመካከል እንደው አረገዝኩ ብለሽ ለሱ እውነት ልጅቱ የእሱ ከሆነችም እንኳን ማለት ነው ባለጌ የሆነ ወራዳዋ እኮ አንቺ ነሽ። እዩ በጣም ወራዳ ሰው ነሽ። ምክንያቱም በሰው ህይወት መካከል ገብተሽ ልጅን ወልደሽ የሰውን ባል ለማሰር በልጅ የሞከርሽ ሴት ነሽ። ይሄን አታውቂም አንቺ? ይሄ ስህተት እንደሆነ አታውቂም? ይሄ ብልግና ውርደት እንደሆነ አታውቂም እንዴ? ወራዳ ባለጌ። ከኔ ላይ ሙድ እንደያዛችሁብኝ ከኔ ላይ ማንም ሙድ የያዘብሽ? ማንም እኮ ሙድ የያዘብሽ የለም። ሙድ ቢይዙ ነው እንዴ ከአንቺ ጋር መተው ዲኤንኤ ሊያደርጉ የፈለጉት? ሙድ ቢይዝ ነው ብሩኬ? አንቺ እኮ ሆነሽ አላስቀምጥ አላስቆም ብልሻቸው እንዴት ነው ከቤታችሁ ሁሉ መጥቼ ነው የምመጠብጥ እያልሽ ስታስቸግረ የከረምሽው አንቺ ነሽ አይደል እንዴ? የእውነት በጣም ነው የምታሳፍረው። አረ በነገራችን ላይ ሴትዮ በጣም በኮንፊደንስ እየተሞላች እያወራች ነው። እና እንደውም አሁን በጣም እናንተ አሪፍ ግምት ነው የገመታችሁት። ማርያም ኮሜንታችሁ ሁሉ ምናልባት አስቀይረዋለች በራሷ እያላችሁ ነው። የምሬን ነው። እና እኔም አሁን እየገባኝ ይሄ ነው ማለት የራሷንና የልጇን ደም ሰጥታ እንደምታስቀይረው ገንዘብ የማያደርገው ነገር የለም። እግዚአብሔርን እምላችሁ የማያደርገው ነገር የለም። ማድረጓ ደግሞ አይቀርም። እሺ ሆነችም አልሆነችም ድጋሜ ዲኤንኤ ይመረመራል ተብሏል አይደለ? ድጋሜ መስጠቱ አይቀርም ዲኤንኤ። ሲቀጥል ደግሞ ውርደቱን ላለማየት ነው። ያንቺን ፊት ማየት አሳፍሮት ነው የምትይ ማለት ነው። ምንድን ነው የሚያሳፍረው? እሱ ሲጀምር እኮ እነሱ ተነጋግረው ተግባብተው ቃል ተገባብተው ነው የመጡት አይደለ? ወስነው እኮ ነው ከአንቺ ጋር የመጡት። ዝም ብሎ ሳይነጋገሩ ውስጣቸውን ሳያሳምኑበት አይደለም። አንቺ እንደዚህ ብለሽ የምታወሪው ለምንድን ነው? የእሷን ፊት የማያየው ድብና አድርጎ ነው እንጂ የሚያየው። ገና ሊያገባት አይደል እንዴ? ድፍረትሽ! አንቺ ልጅ ስለወደች ብቻውን ብሩክ ያገባኛል እኔን ነው የሚያገባው የልጁ እናት ነኝ እያልሽን ዝም ብለሽ አንቺ የህልም እንጀራሽን ኑሪ እዩ ማለት ነው። እኔማ እንዴት እንደደበረችኝ በጣም ያስጠላችኝ ሴትዮ ማለት ነው። የሰው ልጅ ማድረግ ያለበትን እንኳን በስነ ስርዓቱና በአግባቡ ሲያደርግ እኮ ደስ ይላል። እቺ ጋጠ ወጥ የሆነች ስነ ስርዓት የሌላት ዝም ብላ እንደፈለገች የምትለቀቅ ልቅ ሀይሚና ብሩኬ መቼም እንደማይለያዩ ማወቅ አለብሽ። ሀይሚ ደግሞ ማለት ነው እኔ ለስች ልጅ ለምንድን ነው ፊት የምትሰጫት? ተይ እባክሽ እዩ ምናምን እያልሽ እስከ ቀስ ብለሽ ለመናገርም እየሞከርሽ አያስፈልግም እኮ በቃ ረጋግጠሻት መሄድ እኮ ነው ያለብሽ። አለቀ። አንቺ የምትፈልጊውን ይዘሻል አይደለም? ዋናው ዲኤንኤን የሚያስፈልገው መጥቷል፣ ከእጅሽ ገብቷል። በዚህ ያክል ከእሷ ጋር ማውራት እኮ አይጠበቅብሽም ከእንደዚህ አይነት ከወረደ ሰው ጋር። እውነት ነው እኔ በማንም አልቀናም በእኔ ይቀናብኛል እንጂ ብላ መልሳልሻለች እኮ። ስለ ቀናሽ ነው እዩ። በነገራችን ላይ ስለተንደበደብሽ ስለ ቀናሽ ነው አንቺ እንደዚህ እየሆንሽባት ያለሽው ከሀይሚ ላይ ማለት ነው። በኋላሽ መታ እንዴት ነው ከብሩኬ ያለው ነገር ስለደመቀ ብሩኬ ስለተቀየረ ያ ቀናት ይዞሽ ነው እንዴ? ሲጠመዘዝ መልሰሽ እሷን ቀናተኛ ደግሞ በእርግዝና ይቀና ከመቼ ወዲህ ነው በእርግዝና የሚቀናው? የኔ እናት ሁሏም ሴት እኮ አንድ አይነት ማዕፀን ነው ያላት አይደል? የተለየ ነገር የለውም። እና ዝም ብለሽ ባታካብጅ ከዚህ ጋር ማለት ነው። ለአንቺም የተሰጠው ለሌላ እንደሚሰጥ መዘንጋት የለብሽም። አንቺ ስላረገሽ ብቻ በአንቺ ቀንቶ ማንም ሊያረግዝ አይችልም። እና እንደው አፍሽን ባትከፍቺ ወይኔ ፈጣሪ ወይ መቃጠል እኮ ነው።